ሰላም ልጆች እንዴት ናችሁ?
እንኳን ለሶስተኛ አመታችን የኢቲቪ የልጆች ዓለም አደረሳችሁ። ኢቲቪ የልጆች ዓለም የሶስተኛ አመታችንን እያከበርን የምንገኘው ሞልተናል አይደለ? 3 አመት ሞላን። በዚህ በ3 አመት ቆይታችን በጣም ጥሩና በጣም ደስ የሚል ጊዜ አሳልፈናል። ዛሬ ደግሞ ቀለም የተማሪዎች የጥያቄና መልስ ውድድራችን ኢቲቪ የልጆች ዓለም የሶስተኛ አመታችንን ምክንያት በማድረግ ከዛ ውጪ ደግሞ የዓለም የህፃናት ቀንን ምክንያት በማድረግ በጋራ በጣም ጥሩ ቆይታ እናደርጋለን። እነዚህ ተማሪዎች እነዚህ ጀግና ተማሪዎች ሁሉም ከተለያየ ክፍል ነው የተውጣጡት። ዛሬ እንደ መደበኛው ዝግጅታችን 8ኛና 6ኛ ክፍል ተማሪዎች አይደሉም። ከዛም የሆኑም አሉ ያልሆኑም አሉ። ስለዚህ ሁሉንም አምጥተን ትምህርታዊ ጥያቄ ሳይሆን ዛሬ የልጆች ዓለም ላይ የሚያተኩሩ ጥያቄዎች እንዲሁም ደግሞ የዓለም የህፃናት ቀን ላይ የሚያተኩሩ ጥያቄዎችን በእነዛ ጥያቄዎች እያፎካከርን እያወዳደርን ሌሎች ተማሪዎች ስለ ልጆች ዓለም ማያውቁ ካሉ ደግሞ እያሳወቅን ቆይታ እናደርጋለን አይደል? እንኳን አደረሰን እንኳን አደረሳችሁ። በየቤታችሁ ቁጭ ብላችሁ የምትከታተሉን ተማሪዎች እንዲሁም ተመልካቾቻችን ዛሬ እንግዲህ 3ኛ አመታችንን በደማቅ ሁኔታ እያከበርን በጣም ጥሩ ጊዜ በቀለም የተማሪዎች የጥያቄና መልስ ውድድራችን የምናደርግ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እነዚህ ልጆች በጣም ስለደከማቸው ወደ ቦታቸው እንሸኛቸዋለን። አብራችሁን ቆዩ። በድጋሚ ወደ ቦታቸው አይደለ? ይሄው አጨብጭቤ ነው ሸኝቻቸዋለሁ። ውድ ተማሪዎቻችን ተመልሰን ተገናኝተናል። ተማሪዎቻችን ቦታቸውን ይዘዋል። እነሱን ደግሞ የሚደግፉ ዛሬ ተማሪዎች አይደሉም ወላጆቻቸው ነው እዚህ የሚገኙት። በአጠቃላይ ግን የልጆች ዓለምን የሶስተኛ አመት በዓል እንግዲህ ምክንያት በማድረግ በጣም ጥሩ የሆነ ቆይታ እናደርጋለን። ዛሬ ከተማሪዎች ሳይሆን የምንጀምረው እነሱን ደግሞ ይዘውልን ከመጡ ወላጆች ነው የምንጀምረው። ሀሳባቸውን መጋራት አለብን አይደለም? ሀሳባቸው ማወቅ አለብን። በልጆች ዓለም ቻናል ላይ ምን ምን እያዩ ይገኛሉ፣ ምን አስተዋሉ፣ ምን ጥቅም አገኙ ለልጆቻቸው እንዲሁም ለራሳቸው ደግሞ ወላጆችን የሚወክሉ የተለያዩ ዝግጅቶችም ስላሉ ስለዚህ እነሱን እንጋብዛለን። እናንተን ከመተዋወቃችን በፊት ቅድሚያ ለወላጆች አይደለ? ወላጆች እንኳን ደህና መጣችሁልን። ወደዚህ ስለመጣችሁ ደስ ብሎናል። እነዚህን ደግሞ ደስ የሚሉና እንቁ የሆኑ ልጆቻችሁንም ይዛችሁ ስለመጣችሁ በጣም ደስ ይለናል። ዛሬ እንግዲህ ድርብ በዓል ነው እያከበርን ያለ ነው። የልጆች ዓለም የ3ኛ አመት እንዲሁም ደግሞ የዓለም የህፃናት ቀንንም እያከበርን ነው የምንገኘው። በአጠቃላይ ግን ኢቲቪ የልጆች ዓለም ለእናንተ በምን አይነት ሁኔታ ጥቅም ሰጠ፣ 3 አመት ቆይታችን ላይ ምን አስተዋላችሁ፣ ምን ቢሻሻል ትላላችሁ የሚለውን መጀመሪያ ወስደን ከዛ በኋላ ነው ዛሬ ወደ ጥያቄና መልስ ውድድራችን የምንገባው። እንጀምር ካንተ። ኦኬ፣ እሺ፣ እድሉን ስለሰጣችሁኝ አመሰግናለሁ። ወንደሰን እባላለሁ። ኢቲቪ የልጆች ዓለምን መከታተል ከጀመርኩኝ ኦልሞስት ወደ 2 አመት ይሆነኛል። ከተጀመረ 3 አመት ቢሆነውም በዚህ ቆይታ ላይ የኔም ልጅ ተሳትፋ ብዙ ነገሮች ላይ ሙከራ አድርጋለች። የጋዜጠኝነት ውድድር ላይም ተሳትፋ ጥሩ ውጤት አመጣ ራሷንም ወደ ተሻለ እውቀት አሸጋግራለች እና ይሄ ኢቲቪ የልጆች ዓለም ፕሮግራም መጀመሩ እንደ ሀገር ልጆች ላይ ካልተሰራ ወደፊት ሀገርን የሚወክሉ ልጆች ማግኘት አይቻልምና ትልቅ ነገር ነው የምለው። ምክንያቱም አንድ ሀገር ልጆች ላይ ከሰራች በቀጣይ ሀገሪቷን የትኛው መድረክ ላይ የሚያኮሩ ልጆች ማግኘት ይቻላል። በሌሎች ሀገሮች ላይም ተሞክሮ በተግባር ስለታየ ማለት ነው። አሁን በእግር ኳሱ እንኳን ብንሄድ አሁን ስፔን ላማሲያ ላይ የሚሰራው ስራ ነው ስፔንን ያለ መድረክ ላይ ብዙ ውጤት እንድታመጣ ያደረጋትና የዓለም ዋንጫንም የአውሮፓ ዋንጫውንም እንድትወስድ ያደረገው ልጆች ላይ መሰራቱ ስለሆነ እኛም ልጆች ላይ በተሻለ መልኩ መስራት ከቻልን ነገ ኢትዮጵያን የተለያየ የዓለም መድረክ ላይ በደንብ መግለጽ የሚችሉ ሀገራቸውን መወከል የሚችሉ ልጆች ማፍራት ይቻላል ብዬ ነው ማስበውና እነዚህ ልጆች ላይ የሚያየውት ለውጥ በጣም የሚያስገርም ነው። በቃ ከእድሜያቸው በላይ ስለ ሀገራቸውም ሆነ ስለሚማሩትም ትምህርት እንዴት በቃ ከወዲሁ ሀገራቸውን እንዴት ለሀገራቸው ፍቅር ኖሯቸው ማወቅ ያለባቸውን ነገር ማወቅ ፍላጎት እንዲኖራቸው አድርጓልና የበለጠ ደግሞ ትኩረት ተሰጥቶት ልጆች ላይ ቢሰራ የኢትዮጵያን ገጽታ መቀየር ይቻላል ብዬ ነው ማስበው። ምክንያቱም ሰው የዘራውን ነው የሚያጭደውና እነዚህ ልጆች ላይ ከተሰራ ኢትዮጵያን የትም ማየት እንችላለን። የሚያኮሩ ልጆችም ደግሞ ማፍራት ይቻላል እዚህ ላይ በደንብ ከተሰራና በቀጣይም የተሻለ በጀት ተመድቦ የዚህ
የልጆች ክፍለ ጊዜ ዝግጅት ላይ ልጆቹንም ማበረታታት የሚቻልባቸውን ነገሮች የበለጠ ከተሰራ ምንም አይነት ለውጥ ማምጣት ይቻላል ብዬ ነው ማስበው። አመሰግናለሁ። በጣም ጥሩ እናመሰግናለን። ጥሩ የሆነ ሀሳብ ነው የገለጽክልን። አመሰግናለሁ። በመቀጠል ለኢቲቪ ልጆች ዓለም 3ኛ አመት እንኳን አደረሳችሁ እንኳን አደረሰን እላለሁ። በመቀጠል እኔ ጸጋዛብ አባት ነኝ። ጸጋዛብ እና ሌሎቹ ልጆች ይኸው እንደምናያቸው በጣም ጥሩዎች ሆነዋል። በጣም ጎበዞች ሆነዋል። እንደኛ ጊዜ አይደለም፣ ጊዜው እየተለወጠ ነው። አሁን ልጆች ላይ መስራት እንዳለብን እያመንን የመጣ ነው። በፊት በእኛ ጊዜ እንደዚህ አይነት ነገር የለም። እንኳን ወደዚህ ዞን የሚመጣ በራፍ ላይ የሚያቆመን ሰው አልነበረም እና አሁን ግን ልጆች ላይ መስራት ስላለበት ልጆች ላይ ትልቅ ለውጥ መምጣት ስላለበት ልጆችን ወደዚህ አይነት ነገር ላይ ማምጣት ግድ ሆነ። እነሱም ደግሞ ይጎተጉታሉ። ስለዚህ የልጆች ዓለምን ኢቲቪ የልጆች ዓለምን እንግዲህ ስናይ 3ኛ አመታችን ነው። ኢቭን ሲጀመር ጀምሮ እያየን ነበረ። ጸጋዛብም በየእንዳንዱ ነገር ይከታተላል፣ እኔም እከታተላለሁ። ምክንያቱም እዚሁ ነገር ላይ እሱንም ማጎልበት ስላለብኝ ፍላጎቱም ስላለ ሌላም ነገር ላይ ዘፈን ይዘፍናል፣ ተረቶች አሉት፣ ዩቲዩብ አለው። በጣም ጎበዝ ነው ልጁ እና ስለዚህ እዚህ ላይ ማበረታት ስላለብኝ እኔም እሱን ይዤ እያየን እየተከታተልን ነው። አሁንም እዚህ ስለጋብዛችሁን አመሰግናለሁ። ስለዚህ በተጨማሪ አብዛኛው እንግዲህ እናንተ የምታደርጉት ነገር ትልቅ ነገር ነው። ፕሮግራሞቹም በጣም ለልጆች የሚያስደስቱ ነገሮች ናቸው። የተሻለ ነገር ለማድረግ ደግሞ ሁላችንም የበኩላችንን ማጣር አለብን። እናንተም የበኩላችሁ ማድረግ አለባችሁ፣ እኛም የበኩላችንን እያደረግን የተሻለ ሀገር እንደምንመሰረት እርግጠኞች ነን ነው የምለው። ልጆቹም በዚህ በጣም እርግጠኞች ናቸው፣ ጥሩ እንደሚሆኑ ጥሩ እንደሚያመጡ። ስለዚህ እንግዲህ ለሚቀጥለው አመት ያድርሰን። አመሰግናለሁ። እናመሰግናለን በጣም። እሺ ስሜ ምስክር ታምሬ ይባላል። እንኳን ለኢቲቪ የልጆች ዓለም 3ኛ አመት አደረሳችሁ አደረሰን እላለሁ። እንግዲህ በዚህ 3 አመት ውስጥ ያው ከተጀመረ ጊዜ ጀምሮ ማለት ይቻላል ያው ቻናሉን በጣም እንከታተላለን። በቤት ውስጥ በተለይ ልጆቼ ይከታተላሉ እና ከዛም መሀል ደግሞ መክሊት እዚህ የጋዜጠኝነት ውድድር ላይ ተሳትፋ ጥሩ ውጤት አምጥታ እዚህ በማንበብ ያው እያገለገለች ነውና ፍላጎታቸውን ያገኙበት በቃ ማለት ፍላጎቷን አግኝታበት እያገለገለች ነው። ከዛ በተረፈ ደግሞ ብዙ ነገር ከህጻናቱም ያው የህጻናት ቻናል ነው። ከዛ በተጨማሪ እኛ ወላጆችም ብዙ የተማርንበት አለ። ለምሳሌ ተጓዥ ቤተሰቦች ብዙ ሀገራችንን ይሄ በቱሪስቱም ሚዳሰስ ፕሮግራም ነውና ብዙ ነገር ተምሬያለሁ ከሱም። የምግብ አብሳዮች አሉ ብዙ ለህጻናቱም ለእኛም ወላጅም ደግሞ የሚያስተምሩ ፕሮግራሞችን የሚያስተላልፍ ቻናል ነውና በደንብ ከዚህ በኋላ ደግሞ የሚመጡ ብዙ ታለንታቸውን ማሳየት የሚፈልጉ ህጻናቶች አሉና ቀጣይም ደግሞ አሁን የጋዜጠኝነት ውድድር መሳተፍ የሚፈልጉ ከዚህ በፊት በነበረው ውድድር ራሱ ያን እያዩ ቀጣይ የሚጠባበቁ ልጆች አሉና ብዙ ከጀርባ የሚመጡ ትውልዶች ስላሉ ይሄ ቻናል በደንብ ቅድሞ እንደሰን ተናግሮታል። ሁሉንም በደንብ በጀት ተመድቦለት ልጆቹም ከዚህ በኋላ የተወዳደሩትም ተወዳድረው ደግሞ ቤትም እንዳይቀመጡ አንዳንድ ፕሮግራሞች ሲኖሩ እየተጠሩ ማለት እንዳይቀሩ ቤት እንዲቀጥሉ ቢሰራ እላለሁ። አመሰግናለሁ። እናመሰግናለን በጣም። ሀሳብ አለ አንተ? እሺ በጣም አድርገን እናመሰግናለን። እና ጨብጭብላችኋ። በጣም በጥሩ ሁኔታ ነው የገለጹት አይደለ? እንግዲህ የወላጆች አስተዋጽኦ በጣም ከፍተኛ ነው ልጆች ላይ ተማሪዎች ላይ ከቤት ይጀምራል። ከዛ ደግሞ በእናንተ ፈቃደኝነት ወደዚህ መምጣት ይኖራል። እሱ በጣም ትልቅ ነገር ነው። ሄደን ከምናገኛቸው ልጆች ውጪ ደግሞ ባሻገር እዚህ እናንተ ደግሞ ይዛችኋቸው ስትመጡ እነሱም ደስ ይላቸዋል፣ ለኛም ደግሞ ትልቅ ግብአት ነውና እናንተንም ከልብ እናመሰግናለን። በዚህ በ3 አመት ቆይታችን ብዙ አብረን የነበርን ወላጆችም አሉ አሁን ያልመጡ። እናንተም ደግሞ እነሱን ወደዚህ እያመጣችሁ የተለያየ ስራ ከነሱ ጋር እንድንሰራ ለሌሎች ተማሪዎች ለሌሎች ታዳጊዎች ጥሩ የሆነ ነገር እንድናስተላልፍ ስለምታደርጉን ከልብ እናመሰግናለን። መጣና አሁን ወደ እናንተ እኔ ያው በቅርበት አውቃቸዋለሁ፣ ግን ደግሞ በጣም ብዙ ተመልካቾቻችን ያያሉ አይደል ማያውቁ ዛሬ ከፈቱ ሊኖሩ ይችላሉና ራሳችሁን ታስተዋውቁልናላችሁ። ከዛ ደግሞ እንኳን ያላችሁን የእንኳን አደረሳችሁ መልእክት ትናገራላችሁ። ሌሎች ሀሳቦች እናነሳለን። በቅድሚያ ግን እንተዋወቅ አይደለም? እሺ ካንተ ነው የምንጀምረው። እሺ ስሜ ጸጋዛብ እድሉ ይባላል። የመጣሁት ከአዲስ ፋና የመጀመሪያና የመካከለኛ ደረጃ ትምህርት ቤት ነው። የምኖረው አስኮ አዲስ ሰፈር አካባቢ ነው። በጣም ጥሩ። ስንተኛ ክፍል ነህ? ያብዛ 6ኛ ክፍል። 6ኛ ክፍል። በጣም ደስ ይላል።
እሺ ዛሬ ብቻህን አይደለም የምትወዳደረው ሰው ያስፈልጋል አይደለ እሺ እሷንም ደግሞ እንተዋወቃታ ስሜ መክሊት ጥላሁን ይባላል የአምስተኛ ክፍል ተማሪ ነኝ በቅዱስ ዮሐንስ መጥምቀ ደላሳር ካቶሊክ ትምህርት ቤት ነው የመጣሁት ለጸጋ ጻብና ለመክሊት በደንብ አድርገን እናጨብጭብላችሁ ዛሬ ከናንተ ጋር የሚወዳደሩት እኔም ማቃቸው ግን ደግሞ በጣም ብዙ ተመልካቾች ላያቋቸው ይችላሉ የሚያቋቸውም ይኖራሉ ከነሱ ጋር ነው ዛሬ የምትፎካከሩት አይደል ያው ብቻችሁን አትወዳደሩማ እሺ እነሱንም እንተዋወቃቸው በመጀመሪያ ድርጅቴን በአመሰግናለሁ ስሜ ጸባጡ ሰንደሰን ይባላል የአራተኛ ክፍል ተማሪ ነኝ የመማረው የፓራዳይም አካዳሚ በጣም ጥሩ ጸባጡስ እሺ ስሜ ዮሐንስ ጥላሁን ይባላል የምማረው በቅዱስ ዮሐንስ ደላሳር ካቶሊክ ትምህርት ቤት ሲሆን የስድስተኛ ክፍል ተማሪ ነኝ እናም ኢቲቪ ልጆች ዓለም 3ኛ ዓመት ስለሞላችሁ እንኳን ደስ አላችሁ እንኳን አደረሰን አይደለ እንኳን አብራ አደረሰን አረሳም አያችሁ ቀደም ብዬ ነበር ራሳችሁን አስተዋውቁና እስቲ እንኳን አደረሳችሁ መልእክታችሁን ብዬ ነበር አረሳም እሱ እንመለሳለን ወደዛ እሺ ጸባጦስስ ኢቲቪ ልጆች ዓለም እንኳን ለ3ኛ ዓመታችሁ በሰላም አደረሰን እንዲሁም ህፃናት እንኳን ለዓለም አቀፍ የህፃናት ቀን በሰላም አደረሳችሁ በጣም ጎበዝ እሺ ጸባጦስ እናመሰግናለን ወደነ መክሊት እንመጣለን ኢቲቪ ልጆች ዓለም ቻናል ለ3ኛ ዓመታችሁ እንኳን አደረሰን እና ልጆች ደግሞ ዓለም አቀፍ የህፃናት ቀን እንኳን አደረሳችሁ እና ኢቲቪ ልጆች ዓለም ጥሩ ቻናል ነው በዚህ ይቀጥል እሺ እናመሰግናለን መክሊትዬ እሺ ጸጋጻው በመጀመሪያ ኢቲቪ ልጆች ዓለም እኛ ልጆችንም ያሳተፉ ወላጆችንም ታዳጊዎችም ሁሉንም ያማከለ ፕሮግራሞችን እያቀረበ ለ3 አመት ያክል አብሮን ቆይቷል እናም በዚህ በ3 አመት ውስጥ የተለያዩ ቁም ነገሮችን አግኝተንበታል የተለያዩ እኛንም የሚያወዳድሩ የሚያሳትፉ ዝግጅቶችም ነበሩት እና እንኳን ለ3ኛ ዓመታችሁ በሰላም አደረሳችሁ ማለት ፈልጋለሁ ሌላ ለዓለም የህፃናት ቀን የህፃናቶች እንኳን አደረሳችሁ ማለት ፈልጋለሁ በጣም ጎበዝ ዛሬ እኮ ያው ድርባል ነው አይደለ አንደኛ ኢቲቪ ልጆች ዓለም 3 አመቱ ነው ከዛ ደግሞ የዓለም የህፃናት ቀንም እንደዚሁ ይከበራል አይደል ለስንተኛ ጊዜ እንደሚከበር መሪ ቃሉ ምን እንደሆነ ያው አሁን ከተናገርኩኝ ጥያቄ ላትመልሱ ትችላላችሁ አይደለ እና ያዋለን ወደ በኋላ ግን ዞሮ የእናንተው ቀን ነው አይደለ የእናንተ ቀን ነው ስለዚህ በዚህ ቀን ደግሞ በጣም በጥሩ ሁኔታ የተዘጋጁትን ጥያቄዎች መመለስ አለባችሁ ሳትፈሩ አይደለ መቀጠል አለባችሁ ስለዚህ ዛሬ ላይ የተዘጋጁ የተለያዩ ጥያቄዎች አሉ እናንተን የሚወክሉ ናቸው የምታቋቸው ናቸው እነዛ ጥያቄዎች ላይ ደግሞ ዛሬ እንድትፎካከሩ መርጠን ወደዚህ ጠራናችሁ አይደለ ቀልቀል ያደረግናችሁ የክፍል ጥያቄዎች ወይም ደግሞ ትምህርታዊ ጥያቄዎች ስላልሆኑ ልጆች ዓለምን የሚወክሉ እንዲሁም ደግሞ ዛሬ ላይ የምንገኝበትን ቀኑን የምናከብርበትን የዓለም የህፃናት ቀን ላይ ያተኮሩ ጥያቄዎች ስለሆኑ ነው ማለት ነው እንጂ ሌላ ጊዜ 6ኛና 8ኛ ክፍል ነው አይደለ የሚወዳደሩት በጣም ጥሩ ስለዚህ ተዘጋጅታችኋል በጣም አሪፍ ውድ ተመልካቾቻችን እንግዲህ እናንተ በየቤታችሁ ቁጭ ብላችሁ ዛሬ ላይ ቀለም የተማሪዎች የጥያቄና መልስ ውድድራችን ኢቲቪ የልጆች ዓለም 3ኛ ዓመቱን እንዲሁም ደግሞ የዓለም የህፃናት ቀን እያከበርን ነው የምንገኘው ድርብ ቀን ነው ወላጆችም ተናግረዋል እንዲሁም ተወዳዳሪ ተማሪዎችም ተናግረዋል ኢቲቪ የልጆች ዓለም በ3 አመት ቆይታው በጣም በርካታ ለሁሉም እንግዲህ ለህፃናትም ለታዳጊዎች እንዲሁም ለወላጆች የሚሆኑ የተለያዩ ዝግጅቶችን እያዘጋጀ ወደ እናንተ እያደረሰ ነበር የተገኘው አሁንም ደግሞ በተሻለ መልኩ ከዚህ በኋላ እናንተን በሚያሳትፍ እናንተን በሚያወዳደር ለእናንተ ጥሩ ነገር በሚያስገነዝብ መልኩ ወደፊት እንቀጥላለን ግን ማንኛውም አስተያየት ቢኖራችሁ አስተያየቶቻችሁን መናገር ትችላላችሁ ይሄ ቀነስ ይሄ እንደዚህ ይሁን ይሄ ይስተካከል እንደዚህ ብታደርጉት ብትሉ ያው እኛ ለእናንተ ስለሆነ የምንሰራው ከእናንተ የሚመጡ ሀሳቦችንም በተመሳሳይ ሁኔታ እንቀበላለን ማለት ነው ስላያችሁ ዛሬ እዚህ መድረክ ላይ ስለቆማችሁ ሌላ ቦታ ነበር አይደል የምናያችሁ ሌላ ፕሮግራም ላይ ዛሬ ደግሞ ተወዳዳሪ ሆናችሁ ስለመጣችሁ እኔ በጣም ደስ ብሎኛል በጣም አመሰግናለሁ እናመሰግናለን በጣም ጥሩ ስለዚህ በቀጥታ ወደ ጥያቄና መልስ ውድድራችን እንገባለን እንደምታዩት እዚህ ጋር ስጦታ በሽ ነው ኬክ አለ እንቆርሳለን በኋላ አይደለ እንቆርሳለን እስቲ ሳትዘናጉ በፊት ግን ጥያቄዎቹን መመለስ አለባችሁ ብዬ ነው ያዘገየሁት ልክ ነው አይደለ በጣም ጥሩ እንደምትመለከቱት ዛሬ 6 የልጆች ዓለም ላይ ያተኮሩ ጥያቄዎች አዘጋጅተናል ከ6ቱ ባሻገር ደግሞ 2 የሙዚቃ ጥያቄዎች አሉ እነዚህ የሙዚቃ ጥያቄዎች ኢቲቪ ልጆች ዓለም ላይ የምንሰማቸው ሊሆኑ ይችላሉ ላይሆኑም ይችላሉ ከዛ ውጪ ደግሞ የዓለም የህፃናት ቀን ላይ የሚያተኩሩ
2 ጥያቄዎች አሉ። እነዚህን መድበናቸዋል አንድ እንዲደርሳችሁ አድርገን ማለት ነው። ከዛ በኋላ ደግሞ ምን አለ የስልክ ጥያቄ። ዛሬ እናንተ በመረጣችሁት ሰው ደውለን ለዛ ሰው የምስል ጥያቄ አዘጋጅተናል። እሱን በደንብ አብራርታችሁ እንዲመልስላችሁ ታደርጋላችሁ ማለት ነው። ያው ማሸነፍ ዛሬ ያን ያህል ዋጋ የለውም። እሺ የጋራችን ቀን ስለሆነ ስለዚህ ሁሉም 2 ነጥብ አላቸው ውድድር እንደመሆናቸው መጠን እዛ ደረጃ ደርሳችሁ ደግሞ እኩል ከሆናችሁ አንድ የመለያ ጥያቄ ይኖረናል ማለት ነው። ስለዚህ ዝግጁ ናችሁ? ምንም ፍርሃት ምናምን የለም። በጣም አሪፍ። ሁሌ እንደምናደርገው እጣ እናዘጋጃለን። እጣችን ማን ከማን ቀድሞ ይጀምር የሚለውን ለመለየት እንዲያግዘን ነው። ስለዚህ መክሊትና ጸጳጦስ እጃቸውን ወደዚህ ሰንዝረው እዚች ጋር ያለችውን እጣ ያወጣሉ። ይሄው እኩል የፈለጋችሁትን። ከዛ ማን ምን ደረሰው ማን ስንት ደረሰው ትነግሩኛላችሁ። መክሊት አንድ ሁለት ነው አይደል የሚለው። ስለዚህ የዛሬዎቹ ጥያቄዎች ከነ መክሊት ነው የሚጀመሩት። ከዛ ወደ እነ ጸጳጦስ እንቀጥላለን ማለት ነው። እንደነገርኳችሁ ግን የልጆች ዓለም ጥያቄዎች አሉ፣ የሙዚቃ ጥያቄ አለ፣ የዓለም የህፃናት ቀን ጥያቄ አለ። ከየትኛውን ጀምር? ከዓለም የህፃናት ቀን ይሁን ከዛ ይሁን ይከብዳል ብላችሁን አይደለ? ሌላውን ስለምታውቁት እሺ። የዓለም የህፃናት ቀን 9 እና 10 ላይ ነው የተቀመጡት። ስለዚህ ዛሬ ደግሞ የምንጀምረው ከነ መክሊት ነው ብለናል አይደለ? ስለዚህ ከ9 ከ10 ተነጋገሩ ነው። ይሁን 10 ይሁን። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 10 እሺ። የዘንድሮ የዓለም ህፃናት ቀን መሪ ቃል ምን የሚል ነው? የዘንድሮ የዓለም የህፃናት ቀን መሪ ቃል ምን የሚል ነው? ሀ የህፃናት ጥበቃና የመጫወት መብት በሀገራችን ነው። በዓለም አቀፍ ደረጃ ደግሞ ማይ ዴይ ማይ ራይትስ። ለ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት በሀገራችን ነው። በዓለም አቀፍ ደግሞ ማይ ዴይ ማይ ራይትስ። ሐመሮሃ የህፃናት የመጫወት መብት ለሁሉም ህፃናት በዓለም አቀፍ ደረጃ ደግሞ ማይ ዴይ ማይ ራይትስ። መ የመጫወት መብት ለሁሉም ህፃናት በሀገራችን በዓለም አቀፍ ደረጃ ደግሞ ማይ ዴይ ማይ ራይትስ። ሰዓት መቁጠር ጀምር ኮምፒውተር። ከዛ ተነጋገሩና የትኛው ሊሆን ይችላል መሪ ቃሉ። ባታውቁት ራሱ አውቃችሁ እንድትሄዱ ይደረጋል። በዓለም አቀፍና በሀገራችን ሁለት ነው የምመርጠው። ሁለቱም ስለተጻፈ ግን በትክክል የተቀመጠው የትኛው ነው ከምርጫው ውስጥ። ሰዓታችሁን እያያችሁ እሺ። ሰዓታችሁን እያያችሁ ሰዓት ሳልቅ አንድ መልስ ለ ነው። ሌላው ምንድነው የጎደለው? የህፃናት ጥበቃና የመጫወት መብት በዓለም አቀፍ ደረጃ ማይ ዴይ ማይ ራይትስ። ታውቁታላችሁ እንዴ? አንብባችሁ ነበር ከማምጣታችሁ በፊት? አይ የህፃናት ጥበቃ የመጫወት መብት ለሁሉም ህፃናት ጥበቃ የመጫወት መብትን ነው የሚያነሳው። እዚህ ላይ ግን እሺ የህፃናት መብትና የመጫወት መብት ለሁሉም ህፃናት ስለሚል ጥበቃና እሺ። ስለዚህ መልስ እንከታተላ። በጣም ጥሩ ኮምፒውተር መልስ እንከታተላለን። አጨብጭቡላቸው በደምብ። በግምት ነው የተመለሰው። ግን እኔ ምን አደረኩኝ? ድንገት ላታነቡ ትችላላችሁ፣ ላታዩ ትችላላችሁ ብዬ በማሰብ ሙሉ ከተቀመጠ ውስጥ የተወሰነ ነገር ከዛ ትክክል የሚያደርገው ወይም ሙሉ የሚያደርገው የትኛው ነው የሚለው መምረጥ ነው አይደለ? በቀላሉ። በጣም ጥሩ። የመጀመሪያው ጥያቄ ተመልሷል ማለት ነው። ስለዚህ የዓለም የህፃናት ቀን ጥያቄ ቁጥር 9 ደግሞ ለነ ጸጳጦስ ይሆናል። ኮምፒውተር ጥያቄ ቁጥር 9 የዘንድሮ የዓለም የህፃናት ቀን በሀገራችን ለስንተኛ ጊዜ ይከበራል? የዘንድሮ የዓለም የህፃናት ቀን በሀገራችን ለስንተኛ ጊዜ ይከበራል? ሀ ለ20ኛ ጊዜ በድምቀት ይከበራል። ለ36ኛ ጊዜ በድምቀት ይከበራል። ሐመሩሃ ለ22ኛ ጊዜ በድምቀት ይከበራል። መ ለ30ኛ ጊዜ በድምቀት ይከበራል። ኮምፒውተር ሰዓት መቁጠር ጀምር። ሀ ለ20ኛ ጊዜ በድምቀት ይከበራል። እርግጠኛ ናችሁ? እየተወያያችሁ ነበር እንዴ? ከመግባታችሁ በፊት እየተነጋገራችሁ ነበር? በጣም ጥሩ። እሺ ልክ ነው አይደለም የሚለውን እንመለከታለን። ኮምፒውተር መልስ እንከታተል። ሀ ማለት ነው ለ20ኛ ጊዜ በድምቀት ይከበራል። አጨብጭቡላችሁ በደንብ አድርጋችሁ። ስለዚህ በጣም ከባድ ነው ብላችሁ ያሰባችሁትን ጥያቄዎች አለፋችሁ። እሺ አሁን ደግሞ ወደ የት እንለፍ? ወደ ሙዚቃ ይሻለናል? ወደ ልጆች ዓለም?
ሙዚቃ ይሻል። እሺ በጣም ጥሩ። የሙዚቃ ጥያቄዎች 7 እና 8 ናቸው። ወደ እነ መክሊት ነው የምንመጣው ከ7 ከ8 7 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 7 ይሄ መዝሙር ግጥሙ ተጽፏል አይደለም? የዚህን መዝሙር ግጥም በትክክለኛ ዜማ ማለት ነው። እሺ ተዘጋጁና ሰዓት መቁጠር ይጀምር እንላለን። ተዘጋጁና ዜማው መምጣቱን እወቁ። መጥቷል? ከዛ ጮክ ብላችሁ ነው በደንብ ዜማውን ሳትሸራርፉ ነው የምትሉት። 2 ስኩዌር ማለት 2 ጊዜ የሚደገም ማለት ነው አይደለ? 2 የምንደግመው ማለት ነው። ተዘጋጅታችኋል? በጣም ጥሩ። ኮምፒውተር ሰዓት መቁጠር ይጀምር። ድምጻችሁን ከፍ አድርጋችሁ። ጦጢት ልጆች ኑ ትላለች፣ እንግዶቿንም ትወዳለች። ጦጢት ልጆች ኑ ትላለች፣ እንግዶቿንም ትወዳለች። ልጅ ትወዳለች፣ ታጫውታለች፣ ላላላ ላላላ ታስተምራለች፣ ትመክራለች፣ ላላላ ላላላ ተረት ተረት ታውሩ ትላለች፣ ላላላ ላላላ እንቆቅልሽ ትጠይቃለች፣ ላላላ ላላላ ጦጢት ልጆች ኑ ትላለች፣ እንግዶቿንም ትወዳለች። ጦጢት ልጆች ኑ ትላለች፣ እንግዶቿንም ትወዳለች። ብለዋል አላሉ? ብለዋል። በደንብ አድርጋችሁ አጨብጭቡላችሁ። በጣም ጥሩ ብለዋል። በደንብ አድርገን ነጥብ እንሰጣችኋለን አይደለም? በጣም ጎበዞች። የሙዚቃ ጥያቄ በጣም ቀላል። ስለዚህ የሙዚቃ ጥያቄ ቁጥር 8 የነ ጸባጦስና ራስን ታገላለህ አይደለ? የእናንተ ነው የሚሆነው ማለት ነው። ስለዚህ ተዘጋጃችሁ? ይከፈት አይደል? እሺ ኮምፒውተር ጥያቄ ቁጥር 8 አያችሁት? ይታያል አይደለም? አይደል? እሺ ጸባጦስ እያነበበች ነው። ትዝ አለሽ? እስቲ አውሩ። ልክ እንደነ መክሊት ድምጻችሁን ከፍ አድርጋችሁ ትላላችሁ። በደንብ ካላችሁ ነጥብ እንሰጣለን። በደንብ ካላላችሁ ግን እኔ እንጃ እስቲ እንደሚሆን አይደለም። በዛሬ ቀን ደግሞ እንዲያኮርፉም አንፈልግም አይደል? ግን መሞከር አለባቸው እንዴ። አንጀምርም? ምንም አልመጣላችሁም ይሄን ስታዩ? እሺ ስለዚህ ሰዓት መቁጠር ይጀምር። ኮምፒውተር ድምጻችሁን ከፍ አድርጋችሁ። እሺ 1 2 3 ደስ የሚል ቀን ነው ደስ የሚል ቀን ነው ደስ የሚል አብረን ተጉዘን እዚህ ደርሰናል። እውነት ገብተን ተምረናል። ወላጆቻችን አስደስተናል። እኛም መምህራንም ተሰስተናል። ደስ የሚል ቀን ነው ደስ የሚል ቀን ነው ደስ የሚል። እንዴት ነው ብለውታል? እስቲ በዩ መክሊትዬ፣ እስቲ በዩ ደስ የሚል ቀን ነው ደስ የሚል ቀን ነው ደስ የሚል አብረን ተጉዘን እዚህ ደርሰናል። ላላላ እንበል። የቅድሙ መጣ አይደለ? ትሞክሪዋለሽ? እስቲ አብረን ከሚለው አብረን ተጉዘን። እሺ ደስ የሚል ቀን ነው የሚለውን ብላችኋል እኮ። ከዛ በኋላ ግን አብረን ተጉዘን እዚህ ደርሰናል አይደለ? እስቲ በሉት አሁን ትንሽ ሰጠዋችሁ። ደስ የሚል ቀን ነው ደስ የሚል ቀን ነው ደስ የሚል አብረን ተጉዘን። እሺ አብረን ተጉዘን እዚህ ደርሰናል። እውነት ገብተን ተመርቀናል። ወላጆቻችንን አስደስተናል። እኛም መምህራንን ተደስተናል። ደስ የሚል ቀን ነው ደስ የሚል አይደል? አንዱን እኔ ነኝ የምወስደው፣ አንዱን ነጥብ እኔ ነኝ የምወስደው። ስለዚህ 1 ነጥብ እንሰጣቸዋለን ማለት ነው። አጨብጭቡላቸው። አንድ ነጥብ ብቻ እንሰጣለን ማለት ነው። ምክንያቱም የላይኛዋን ብቻ ነው አይደል ያላችሁት? የታችኛዋን በደንብ አላላችሁ። ያ ውድድር አይደል?
እሺ በጣም ጥሩ እንቀጥላለን። ወደ ልጆች ዓለም ጥያቄ እንለፍ። እሺ ወደ እነ መክሊት እንመጣለን። ያብጸጋ እሺ ከ1 እስከ 6 ያሉ የልጆች ዓለም ጥያቄዎች ናቸው። ስለዚህ ስንት ቁጥር ይሁን? መክሊት አውሩና ተነጋገሩና 6 ጥያቄ ቁጥር 6 በጣም ጥሩ ኮምፒውተር ጥያቄ ቁጥር 6 በልጆች ዓለም ዝግጅቶች ውስጥ አወዳዳሪ ዝግጅቶች የትኞቹ ናቸው? በልጆች ዓለም ዝግጅቶች ውስጥ አወዳዳሪ ዝግጅቶች የትኞቹ ናቸው? ሀ ጨዋታ፣ ለ ቀለም፣ ሐመርሃ ተጓዥ ቤተሰብ፣ መ ሁሉም። ሰዓት መቁጠር ጀምር ኮምፒውተር። ሁሉም ለምን? ጨዋታ ልጆች እየተጫወቱ ውድድር ነው። እሺ ቀለምም የስድስተኛና 8ኛ ክፍሎች የሚወዳደሩበት ነው። እሺ ተጓዥ ቤተሰቦችም በኢትዮጵያ ያሉ የተለያዩ ነገሮችን የሚያወዳድር ነው ልጆችን ማለት ነው። ስለዚህ ልጆችን ነው ወይስ ልጆችንም ወላጆችንም? እሺ ስለዚህ ሁሉም አወዳዳሪ ናቸው። ሁሉም አወዳዳሪ ናቸው። እስቲ እሺ እንግዲህ ልክ ከሆናችሁ እሺ ኮምፒውተር መልስ እንከታተላለን። ሁሉም አጨብጭቡላቸው። ሁሉም ተጓዥ ቤተሰብ ላይ የተለያዩ መረጃዎች ይቀርባሉ አይደለ? ከዛ ግን እነዛ መረጃዎች በቁጥር የተቀመጡ ናቸው። ቁጥሮቹን የሚጠሩት ደግሞ ልጆችና ወላጆች ናቸው አይደለ? ከዛ የማለፍ ወደ ኋላ የማለት ነገር ነው አይደለ? ስለዚህ ውድድር ነው። አንደኛ የሚወጣ ሽልማት አለው አይደለ? አይደል እንዴ? ሁለተኛ የሚወጣም እንደዛ የተለየ ሽልማት። ስለዚህ ውድድር ነው ማለት ነው። ሌሎቹም እንደዛ። በጣም ጥሩ። እሺ ወደነ ጸጳጦስ እንሄዳለን። እሺ ጸጳጦስ 3 ቁጥር ጥያቄ ቁጥር 3 በጣም ጥሩ ኮምፒውተር ጥያቄ ቁጥር 3 የልጆች ዓለም ቻናል ላይ ከሚቀርቡ ዝግጅቶች መካከል 5ቱን ጥቀሱ። ኮምፒውተር ሰዓት መቁጠር ጀምር። 1 ትንንሾች አብሳዮች፣ እሺ ተጓዥ ቤተሰቦች፣ እሺ ቀለም፣ እሺ ክበባት፣ ጠቅላላ እውቀት። ትጨምራላችሁ? እሺ ጨዋታችን፣ እሺ ኑ እንወያይ፣ እንግዳ፣ ክበባት፣ ሽርሽር። እሺ ሌላ የቀራለ? ብዙ ናቸው። እስቲ እንግዳ፣ እሺ ተጓዥ ቤተሰቦች፣ ሳጥኑስ ምን አለ? ሳጥኑስ ምን አለ? ቁንጮ። በጣም አሪፍ። እንግዲህ እኛ 5 ነው የጠየቅነው። እናንተ ደግሞ ከ10 በላይ ጠቀሳችሁ አይደለ? እሺ እስቲ እንመልከት መልስ ኮምፒውተር። ቀለም፣ የጦጢት እንግዳ፣ ክበባት፣ ሳጥን ውስጥ ምን አለ? ከኛ ጋር ረስታችኋል አይደል? እንግዳ፣ ባቢሎ አይደለ? እናንተ የጠቀሳችኋቸው እንዲሁም ደግሞ እዚህ ውስጥ ያሉ እናንተ የረሳችኋቸው በርካታ ዝግጅቶች አሉን ማለት ነው አይደለ? በጣም ብዙ ናቸው አይደለ? በእነዛ ሁሉ ግን በደንብ ትዝናናላችሁ፣ በደንብ ትማሩበታላችሁ አይደለ? በዝግጅቶቹ በጣም አሪፍ። እሺ እንቀጥላለን። በጣም በጥሩ ሁኔታ መልሰዋል። እናጨብጭብላቸው። በጥሩ ሁኔታ መልሰዋል። እሺ 1 2 4 5 አንድ። እሺ በፈገግታ ነው እየመለሳችሁ ያላችሁት። ቀላችኋል አይደለም? ጥያቄ ቁጥር 1 በጣም ጥሩ ኮምፒውተር። ጥያቄ ቁጥር 1 የልጆች ዓለም ፓፔቶች ወይም አሻንጉሊቶች ስንት ናቸው? ሰዓት መቁጠር ጀምር ኮምፒውተር። ጎበዞች አሁን እነዚህ እየተወያያችሁ ሰዓታችሁን እያያችሁ ስንት ናቸው? ከዛ እነማን ናቸው ተጠቅሱልናላችሁ። እሺ ጦጢት መጀመሪያ ቁጥሩን ንገሩኝ። ስንት ናቸው? 5 እሺ ጦጢት፣ እሺ ከዛ ሉምባ፣ እሺ ቁንጮ 3 የልጅ እሺ ቁንጮ፣ ከዛ ሉምባ ብለናል። እሺ ከዛ እቺ ወፍራማ ሰው የሉምባ ጓደኛ። እሺ 4 እሺ ከዛ አባባ ትልቁ። እሺ የልጆች ዓለም ፓፔቶች አሻንጉሊቶች። እስቲ መልሱን እንከታተል መጀመሪያ አይደለም? እሺ ኮምፒውተር መልስ እንከታተል። 3 ጦጢት፣ ቁንጮና አባባ ትልቁ።
ግን ምን እናረጋለን መሰላችሁ? አሁን እናንተ ቻናሉ ላይ የሚታዩ ስለሆኑ ጠቀሳችኋቸው አይደለ? ግን የልጆች ዓለም እነዛ ከውጭ የሚመጡ ናቸው አይደል? ግን የልጆች ዓለም ራሱ ያዘጋጃቸው ወይም ያለው አሻንጉሊቶች 3 ናቸው አይደለ? 3 ናቸው። አሁን ለምሳሌ እነ ሎሊ እነ ሉምባ ሌላ ቀን ላይመጡ ይችላሉ አይደለ? ግን ጦጢት፣ አባባ ትልቁ፣ ቁንጮ ግን የልጆች ዓለም መደበኛ አሻንጉሊቶች ናቸው አይደለ? ወይም ፓፔቶች ናቸው። ግን ምን እናደርጋለን? ጦጢትንም ገልጻቸዋል፣ ቁንጮንም ገልጻቸዋል። እሺ ስለዚህ እንሰጣለን ማለት ነው። ነጥብ እንሰጣቸዋለን ለሁለቱም። አጨብጭቡላቸው በደንብ አድርጋችሁ። በጣም ጎበዞች በጥሩ ሁኔታ 2 ነጥብ ይሰጣቸው። ቁጥሩ ላይ ግን ማስተካከል አለባችሁ። አሁን የምንሰጣችሁ ስለጠቀሳችሁ ነው እንጂ 5 ብላችኋል። እናንተ የምታዩትን ነው። ግን ለሌላ ጊዜ በትክክል የልጆች ዓለም ፓፔቶች ስንት ናቸው? አሁን ላይ ያሉት 3 ናቸው ማለት ነው። እሺ ማየታችሁን ስለምናበረታታ እንዲሁም ደግሞ ስለምታውቋቸው ሙሉ ነጥብ እንሰጣቸዋለን ማለት ነው። በጣም አሪፍ። እሺ ዮሐንስ፣ እሺ እናንተ ጋር ነን። 5 ጥያቄ ቁጥር 5 በጣም ጥሩ ኮምፒውተር። ጥያቄ ቁጥር 5 የልጆች ዓለም የዜና ሰዓት መቼና ስንት ሰዓት ነው? የልጆች ዓለም የዜና ሰዓት መቼና ስንት ሰዓት ነው? ሀ ቅዳሜ 6 ሰዓት፣ ለ እሁድ 6 ሰዓት እና 10 ሰዓት፣ ሐመርሃ ቅዳሜና እሁድ 6 ሰዓት፣ መ ሁሉም። ኮምፒውተር ሰዓት መቁጠር ይጀምር። የልጆች ዓለም የዜና ሰዓት መቼና ስንት ሰዓት ነው? ሐመርሃ ቅዳሜና እሁድ 6 ሰዓት። ከ6 ሰዓት ውጭ አይታችሁ አታውቁ? እናውቃለን ግን አልተጠቀሰም። ጎበዞች። እሺ መልስ እንከታተላለን። ኮምፒውተር ሐመርሃ ቅዳሜና እሁድ 6 ሰዓት። ጎበዞች። እኛ ዋና የሚባለውን ሰዓት ነው ያመጣነው። እናንተ ግን በሌላ ሰዓትም እንደሚተላለፍ ታውቃላችሁ አይደለ? በጣም ብዙ ሰዓት አይደል? ቅዳሜ አሁን ብዙ ሰዓት አይደል? በጣም አሪፍ። በጣም ጎበዞች። እንቀጥላለን። ከልጆች ዓለም ጥያቄ ውስጥ 2 ጥያቄ ቀርቶናል። ስንት ይሁን? እሺ 4 ይሁን። እሺ ጥያቄ ቁጥር 4 የልጆች ዓለም ቻናል ሆኖ ስራ የጀመረበት ዓመት እና ቀን መቼ ነው? የልጆች ዓለም ቻናል ሆኖ ስራ የጀመረበት ዓመትና ቀን መቼ ነው? ሀ ህዳር 11 2015 ዓመተ ምህረት፣ ለ ህዳር 10 2015 ዓመተ ምህረት፣ ሐመርሃ ህዳር 9 2015 ዓመተ ምህረት፣ መ ህዳር 12 2015 ዓመተ ምህረት። ሰዓት መቁጠር ጀምር ኮምፒውተር። ሀ ህዳር 11 2015። እርግጠኛ ናችሁ? ሌላው ህዳር 11 ህዳር 10 በህዳር 10 ሳይሆን ህዳር 11 የዓለም ሕፃናት ቀን በመሆኑ በዛን ቀን የተጀመረው። ህዳር 9ም ህዳር 12ም ከህዳር 11 ነው እንጂ ስለ ህዳር 12 እና 9 አይሆን። እሺ ኮምፒውተር መልስ እንከታተል። ሀ ህዳር 11። ጎበዞች፣ በጣም ጎበዞች። ደግሞ የምታስታውሱበት መንገድ በጣም ነው የወደድኩት። በጣም አሪፍ። ቅድምም እና ዮሐንስ አንድ ጥያቄ ሲጠየቁ እንደዛ ብለዋል። አሁንም እናንተ እንደዚህ በጣም ደስ ይላል። እሺ 2 ቁጥር ያው ለማን ነው? ለእናንተ ነው የሚሆነው። እሺ ኮምፒውተር ጥያቄ ቁጥር 2 በህፃናትና ታዳጊዎች ዝግጅት መሃል ያለው ልዩነት ምንድን ነው? እስቲ እንደ ሂሳብ ጥያቄ ትንሽ የማሰቢያ ሰዓት ልስጣችሁ። በህፃናትና ታዳጊዎች ዝግጅት መሃል ያለው ልዩነት ምንድን ነው? ከዛ ሰዓት እናስቆጥራለን። ትንሽ ሰዓት እንስጣችሁና ቆይ እሺ ይሄን ያህል ከተመካከራችሁ ይበቃል። ኮምፒውተር ሰዓት መቁጠር ጀምር። እስቲ ዋና የምትሏቸው በህፃናትና በታዳጊዎች ዝግጅት መሃል በዋናነት የሚመስለኝ በህፃናት ፓፔቶች ወይም አሻንጉሊቶቹ አሉ፣ ግን በታዳጊዎች ላይ ብዙም አይታዩም። እና ደግሞ በህፃናት ውስጥ ያሉ ፕሮግራሞች ደግሞ የጦጢት እንግዳ፣ አባባ ትልቁ እና ሉምባ ምናምን አሉ። ግን ታዳጊዎች ላይ ግን የሃይ ስኩል ምናምን እንግዳ ከኑኖያይ እና ክበባት ነው ያሉት።
እሺ ጸባቶስ መጨመር ያለሽ? እና ደግሞ አሁን ህፃናት ጧት ነው የሚታየው ለህፃናት ለልጆች ብቻ፣ ታዳጊዎች ደግሞ ከፍ ላሉ ልክ እሱ እንደጠቀሰው በሃይ ስኩል ዝግጅት ክበባት እንደዛ። ይሄ በመሃላቸው እነዚህ ልዩነቶች ያሉ ይመስላችኋል? በደንብ አጨብጭቡላቸው፣ በደንብ አድርጋችሁ አጨብጭቡላቸው ጎበዞች። የህፃናትና የታዳጊዎች ዝግጅት የሚለያየው እንዳላችሁት ነው አይደለ? መጀመሪያ ሰዓት ይወስነዋል አይደለ? ለህፃናት በየትኛው ሰዓት ይቅረብ? ብዙ ጊዜ የህፃናት ፕሮግራም በጧቱ አካባቢ እስከ 6 ሰዓት ባለው ይቀርባል አይደል? እናንተ እንዳላችሁት ደግሞ እነ ጦጢት እነ ሉምባ እነ ባቢሎ ደግሞ እንደዚሁ ለህፃናት ትምህርት ይሰጣሉ ተብለው ይቀርባሉ አይደለ? ከዛ ደግሞ ከፍ ስንል ደግሞ ወደ ታዳጊዎች ስንገባ ደግሞ ለታዳጊዎች የሚሆኑ ራሳቸውን ታዳጊዎችን የሚያሳትፉ የተለያዩ ዝግጅቶች፣ ከዛ ደግሞ ከፍ ስንል ወደ ወላጆች ይጠጋል አይደለ? በዋናነት ግን ይዘት ላይ እድሜያቸው ላይ ያተኮራል አይደለ? የህፃናትና የታዳጊዎች ልዩነት እድሜያቸው ላይ ይዘቶቻቸው ላይ ለህፃናቶች ምን አይነት ይዘት ብንሰጥ ህፃናቶች ይቀበሉታል የሚቀርቡበት መንገድ አይደለ? እሱ እናንተም ያላችሁት ግን ልክ ነው። እሺ ጎበዞች በጣም አሪፍ። እሺ በጣም በጥሩ ሁኔታ መልሳችኋል። የልጆች ዓለም ጥያቄ ጨረስን፣ እንዲሁም የሙዚቃ ጥያቄ ጨረስን። አሁን ምንድን ነው የምናደርገው? ወደ ስልክ ጥያቄ እንሂድ ወይንስ ይሄንን ኬክ እንቁረስ? ምን ይሻለናል? ጥያቄያችንን እንጨርስ ወይስ ምን ይሻለናል? እንጨርስ ይሻለናል አይደል? በጣም ጥሩ። ውድ ተመልካቾቻችን እናንተ በየቤታችሁ ቁጭ ብላችሁ እንግዲህ ዛሬ ላይ እየተከታተላችሁ ያላችሁት የልጆች ዓለም 3ኛ ዓመትን እንዲሁም ደግሞ የዓለም የህፃናት ቀንን ምክንያት በማድረግ በሀገራችን ለ20ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ36ኛ ጊዜ የሚከበረውን የዓለም የህፃናት ቀንን ምክንያት በማድረግ ቀለም የተማሪዎች የጥያቄና መልስ ውድድራችን እንግዲህ የተለያዩ ተማሪዎችን እዚህ አምጥቶ እያወዳደረ ይገኛል። በእነዚህ ቀኖች ላይ ጥሩ የሆነ እውቀት እንድታገኙ በማሰብ ማለት ነው። ስለዚህ በቀጥታ የምናልፈው ወደ ስልክ ጥያቄ ይሆናል። አሁንም በድጋሚ አብራችሁን ቆዩ። ውድ ተማሪዎቻችን ተመልሰን ተገናኝተናል። የምስል ጥያቄ ላይ ነው የምንገኘው። የምስል ጥያቄ ደግሞ የምንጀምረው ከነ መክሊትና ያብጸጋ ይሆናል ማለት ነው። የምስል ጥያቄዎች በስልክ የሚመለሱ 2 ጥያቄዎች አሉ። ከአንድ ከሁለት አስባችሁ መራጭ። 2 ይሻላል። እሺ ኮምፒውተር የምስል ጥያቄ ወይም በስልክ የሚመለስ ጥያቄ ቁጥር 2 ይከፈት። 2 ይሄንን ሰው አሁን ደውለን ለምናገኘው ቤተሰብ ወይም ማንኛውም ሰው ሊሆን ይችላል፣ አሁን ብቻ ለምናገኘው ሰው ማስረዳት ማለት ነው። ስሙን ሳትጠቅሱ ነው የምታስረዱት። ከዛ እሱ የምንደውልለት ሰው ምንድነው የሚያደርገው? ይሄንን ስም ይነግረናል ማለት ነው። እንዴት እንደምታስረዱት ተነጋገሩ እስቲ ትንሽ ከመደወላችን በፊት። ስሙን ከጠቀሳችሁ ግን በቃ አይሆንም። ይደውል ቆይ ይደውልስ ሚም የሚሰራ ስሙ ደግሞ ከኢትዮጵያ ቴሌቪዥን ሳይሆን በኢቲቪ ልጆች ዓለም አለ ሚም እንደሚሰራ። እሺ ዞር ሞጭ የሚሰራ አይቻልም እንደሱ አይቻልም እንደሱ። ሄሎ አቤት። ጤና ይስጥልን። አብሮ ይስጥልን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ አቤት። ዛሬ ተማሪ መክሊትና እንዲሁም ደግሞ ያብጸጋ ከኛ ጋር የኢቲቪ ልጆች ዓለም 3ኛ ዓመትን በታላቅ ሁኔታ እያከበሩ ጥያቄዎችን እየመለሱ ከኛ ጋር ናቸው። አሁን ደግሞ አንድ የምስል ጥያቄ አለና ይሄን የምስል ጥያቄ እነሱ እያዩ ነው። ለእርሶ ያብራሩና ከመለሱ ደስ ይለናል ማለት ነው። እሺ በጣም ጥሩ። ስለዚህ ዝግጁ ናችሁ? ተዘጋጅታችኋል? እሺ ኮምፒውተር ሰዓት መቁጠር ይጀምር። ድምጻችሁን ከፍ አድርጉ። በኢቲቪ ልጆች ዓለም ላይ ማይም ወይም ደግሞ ድምጽ አልባ ቲያትር የሚያቀርብ ሰው ነው እና ስሙን ነው የምነግርኝ። እንደሚም ያቀርብ አስቂኝ ማይም ማነው? አስቂኝ ሚም ባቢሎን ነው። አጨብጭቡላት። ባቢሎ። ስለዚህ ተከታተሉታል ማለት ነው አይደለ? አዎ እንዴ ልጆቼ በደንብ ነው የሚከታተሉት አውቃለሁ እኔ። በጣም ደስ ይላል፣ በጣም ደስ ይላል። እንግዲህ የልጆች ዓለም 3ኛ ዓመትን እያከበረ ነው።
ለልጆች ዓለም ያለሽ አስተያየት ካለሽ እንኳን አደረሳችሁ። እንኳን አብሮ አደረሰን። ሌሎች አስተያየት ካሉ እንቀበላለን። ወይ በጣም ደስ የሚል ፕሮግራም አዝናኝ ነው። ልጆቼ በጣም ነው የሚወዱት። እነ መክሊትን ማየት ደስ ነው የሚላቸው። ደስ የሚል ነው። በዚሁ ቀጥሉ። አስተማሪ ነው። በጣም ጥሩ በጣም ጥሩ። ስላገኘ ነው ከልብ እናመሰግናለን። መልካም ጊዜ። አመሰግናለሁ። እሺ አጨብጭቡላቸው ወደም እኔ በጣም ይከብዳል ብዬ ነበር ያሰብኩት አይደለም። እናንተማ ታውቃላችሁ እና ግን ያስረዳችሁበትን መንገድ ሳላደንቅ አላልፍም። ጎበዞች። እሺ ጎበዞች። ይሄ መረዳት ራሱ ጥሩ ነው አይደለ? ድምጽ አልባ ቲያትር መሆኑን አውቆ በዛ መልኩ መናገርና ማስረዳት ጥሩ ነው። በጣም ደስ ይላል። እነ መክሊት በጣም በጥሩ ሁኔታ የስልክ ጥያቄ ተመልሶላችኋል። ወደነ ጸባጦስ እናልፋለን። ዮሐንስ ጥያቄ ቁጥር 1 ለእናንተ ነው። የስልክ ጥያቄ ይከፈት። እሺ ኮምፒውተር ጥያቄ ቁጥር 1 የምስል ጥያቄ። ቀላል ነው አይደል? ቀላል ነው እያለ ነው ያብጸጋ። ቀላል ነው እያለ ነው። ስለዚህ አሁን እናንተም እየተነጋገሩ ነው። ተነጋገሩ ታላችሁ እየተነጋገሩ ነው። እስቲ ቆይ ያውሩና ሲጨርሱ ካዩኝ አይደል? እሺ ተዘጋጃችሁ? ስሙን ከጠራችሁ ተሳስታችሁ እንኳን ከጠራችሁ በቃ እንደውል። እሺ መክሊት ተገላገልን ይሄን ይመስላል። አዎ ስሟን ብቻ ለመጥራት ነው። ሄሎ ጤና ይስጥልን። እግዚአብሔር ይመስገን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ ዛሬ የልጆች ዓለም የ3ኛ ዓመታችንን ምክንያት በማድረግ እንዲሁም ደግሞ የዓለም የህፃናትን ቀን ምክንያት በማድረግ በቀለም የተማሪዎች የጥያቄና መልስ ውድድር የተለያዩ ተማሪዎችን አምጥተን እዚህ እያወዳደርን ነው። ዛሬ ዮሐንስና ጸጳጦስ ከኔ ጋር ይገኛሉ። በልጆች ዓለም ዙሪያ እየተነሱ የተለያዩ ጥያቄዎችን በጥሩ ሁኔታ እየመለሱ ነው። አሁን ደግሞ አንድ ምስል እየተከታተሉ ነው። እሺ ይሄን ምስል እንግዲህ ያዩና እነሱ ያብራራሉ። ከዛ ትሞክሪላችኋለሽ ማለት ነው። እሺ በጣም ጥሩ። ተዘጋጃችሁ? እሺ ኮምፒውተር ሰዓት መቁጠር ጀምር። የልጆች ዓለም አሻንጉሊት ነች። ልደትን ከልጆች ጋር ታከብራለች። እንግዳ ታቀርባለች። እንዲሁም ሙዝ ትወዳለች። ጦቲት በጣም ጎበዞች። በትክክል ተመልሷል። እንግዲህ የልጆች ዓለም የ3ኛ ዓመታችን ላይ ነው የምንገኘው። አንቺ ለልጆች ዓለም ያለሽ አስተያየት ሀሳብ ካለ ስጪን እስቲ። በመጀመሪያ እንኳን አደረሳችሁ ላለው ለ3ኛ ዓመት እንኳን አብሮ አደረሰ። በመቀጠል ደግሞ የልጆች ዓለም በዚህ ደረጃ 3ኛ ዓመቱን እያከበረ ስለሆነ በጣም ደስ ብሎኛል። እሺ እናመሰግናለን። ፕሮግራማችሁን እከታተላለሁኝ ሁሉንም በህፃናትም በታዳጊዎችም የቤተሰብን እና በዚሁ እንዲቀጥልና አንዳንድ የተቋረጡ ፕሮግራሞች አሉ። ለምሳሌ አሁን ሹሩሩ እንትን ብሏል። ሹሩሩ በመጽሐፍ ተቋርጧል። አሁን እሱ በጣም አስተማሪ ታሪኮች ደስ ይሉ ነበረ። እነሱ ቢቀጥሉና አሁን ደግሞ ደስ ያለኝ ከመጽሐፍት ዓለም የጀመረው ፕሮግራም በጣም አሪፍ ነው። የተለያየ ፕሮግራሞችን ጨምራችሁ ደግሞ ይሄን አመት የተሳካ እንድታካሄዱ ስልላለሁ። አመሰግናለሁኝ። በጣም ጥሩ። በጣም ደስ የሚል ሀሳብ ሰጥተሽናል። እናመሰግናለን። መልካም ጊዜ። እሺ ሰላም አላም። እሺ ይጨብጨብላችኋል እነ ጸጳጦስ በደንብ በአጠቃላይ ያው ለአራቱም አንዴ እናጨበጭባለን። ለአራቱም አንዴ። በጣም ጎበዞች ናችሁ። በጣም ደስ ትላላችሁ። ከዛ ደግሞ በዚህ መንገድ ተረድታችሁ በስልክ የሚመለሱ ጥያቄዎች አሁን ከባድ ናቸው አይደለ? አይቶ አገናዝቦ ለመመለስ ትንሽ ያስቸግራልና እናንተ ደግሞ በደንብ ስላስረዳችሁ ነው። እሺ በደንብ የተመለሰላችሁ። በጣም አሪፍ ውጤት ስናይ እንዴት ደስ ይላል። በቃ በአንድ ነው የተለያያችሁት አይደለ? በአንድ ግን አንድ ነጥብም ዋጋ አላት አይደለ? ይሄንን ዋጋ የምንሰጠው ለምንድን ነው? ትምህርት ቤት ሆናችሁ ትምህርት ስትወስዱ ፈተና ስትወስዱ አንድ ነጥብ አያችሁ አይደለ? ከፍና ዝቅ እንዴት እንደሚያደርግ በቃ እሱን ለማሳየት ነው። ስለዚህ ጸጳጦስና ዮሐንስ 11 መክሊትና ጸጋብ 12
በአንድ ማለት ነው። በደንብ ነው የተፋለሙት በነገራችን ላይ አይደለ? እንዴት ነበር ቆይታችሁ? በጣም ቆንጆ ነበር። እስቲ ንገሩ። አሪፍ ነበር። በጣም ደስ ይላል። ይሄ ትምህርታዊም ለስድስተኛ ክፍልም ለስምንተኛ ክፍልም አስተማሪና ትምህርታዊ ጥያቄ ነው። እንዲሁም እኛም ትምህርት አግኝተንበታል። ለምሳሌ ዓለም አቀፍ የህፃናት ቀን በአሁኑ መሪ ቃሉ ምን እንደሆነ ልናውቅ ችለናል። መቼም እንደሚከበር አውቀናል እና በድጋሚ እንኳን አደረሳችሁ ለሶስተኛ አመታችሁ እና አሪፍ ነው። በዚህ ይቀጥል። ልጆችም ስድስተኛ ክፍልና ስምንተኛ ክፍልም እየተመዘገባችሁ ተሳተፉላል። በጣም ደስ ይላል። በጣም እናመሰግናለን ጸጳጦስ ጎበዝ። እሺ ዮሐንስ አንተስ? እነዚህ ጥያቄዎች በጣም ለኛ ይጠቅማሉ። ስለ ልጆች ዓለምም ማናቃቸውን የበለጠ እንድናቅ ረድቶናል። እንዲሁም የዓለም የህፃናት ቀንም መሪ ቃሉንና በኢትዮጵያና በዓለም አቀፍ ደረጃ ለስንተኛ ጊዜ እንደሚከበር አውቀንበታል። እናም በዚህ እና ደግሞ ዘናም ብላችኋል እኮ ድምጻችሁንም ፈትሻችኋል አይደል እንዴ? ድምጽ አላችሁ የላችሁ? አላችሁ የላችሁም? አለን ብሏል። እሺ ዮሐንስ በጣም ደስ ይላል። እሺ እናንተስ? ጸጋብ? ያው እኔ የዛሬው ዝግጅት በጣም ደስ ይል ነበር። ይሄ ፕሮግራም የተለያዩ መረጃዎችን ያስጨብተናል። ስለተለያዩ ርዕሰ ጉዳዮች፣ ስለ አንድ ርዕሰ ጉዳይ ብቻ ሳይሆን ስለተለያዩ ስለ ማህበራዊም ስለ ምድርም ስለተለያዩ ነገሮች ያለውን እውነታ የሚያስጨብጥ ትምህርታዊ የሆነ ዝግጅት ነው። እናም ያው ውድድሩን በማሸነፋችን ደስ ብሎኛል እና በድጋሚ እንኳን ለሶስተኛ አመት በዓላችሁ በሰላም አደረሳችሁ ለማለት ፈልጋለሁ። አመሰግናለሁ። በጣም ደስ ይላል። እሺ መክሊቴስ? በመጀመሪያ ሰጠኝ አመሰግናለሁ። በመጀመሪያ ኢቲቪ ልጆች ዓለም ለሶስተኛ አመት እንኳን አደረሳችሁ አደረሰን። ልጆችም ደግሞ በዓለም ህፃናት ቀን እነሱም እኛም እንኳን አደረሰን። ሌላው ደግሞ ቀለም በጣም ቆንጆ ፕሮግራም ነው። ስድስተኛና ስምንተኛ ክፍል ተማሪዎችን የበለጠ እውቀት እንዲያገኙ ከፈተናቸውን ከመድረሱ በፊት እውቀት እንዲያገኙ ይረዳቸዋል። እኛ ደግሞ ዛሬ በኢቲቪ የልጆች ዓለም ሶስተኛ አመት ቀን ክብረ በዓል በዓለም ህፃናት ቀንም ተገኝተን ጥሩ ጊዜ ያሳልፈናል። የማናውቀውንም አውቀናል። በኢቲቪ የልጆች ዓለም የምናውቀውንም የማናውቀውንም በደንብ ተረድተን ስለ ዓለም የህፃናት ቀንም መች እንደሚከበር መሪ ቃሉ ምን እንደሆነ ድምጻችንን በደንብ አይተናል። እናንተስ አላችሁ? እናንተ አላችሁ? እሺ። እና ጥሩ ፕሮግራም ነው። በዚህ ይቀጥል። ኢቲቪ የልጆች ዓለም ጥሩ ፕሮግራም ነው። በደንብ አጨብጭቡላችሁ ለአራቱ። ያው ግን የድምጽ ጉዳይ ስለተነሳ እንደው በጥቂቱ ተሰጧችሁንና ወደፊት ምን መሆን እንደምትፈልጉ ትነግሩኛላችሁ። ያው ተሰጧችሁ ውስጥ ደግሞ የእናንተን እንግዲህ ልናገኝ እንችላለን፣ ሌላ ሙዚቃ ልናገኝ እንችላለን። ማን ያውቃል? ከጸጋብ? ያው እኔ ሳድግ መሆኑ የምፈልገው ዘፋኝ ነው። ዘፋኝ? ረበለው። እሺ ታዲያ እስካሁን ድረስ እንደው ሳንሰማ ይኖራል ምን ሰማው ግን አይደለም? እሺ ወደፊት ዘፋኝ ነው የምፈልገው እና የድምጽ ተሰጥኦ አለኝ እና እሱንም በደንብ እያጎለበትኩት ነው። የተለያዩ ቦታዎች ላይም ለመስፈን ሞክራለሁ። የራሴ የሆነ የዩቲዩብ ቻናልም አለኝ ጸጋ ቲዩብ የሚል። ያው እሱንም ሰብስክራይብ በማድረግ ይተባበሩሃል። እሺ ያው የድምጽ ችሎታ አለኝ። በቃ አሁን ወደ መክሊት ከማለፋችን ወደ ነጸጳጦስ ከማለፋችን በፊት ይሄንን ችሎታ እንስማዋ። እሺ ደስ ይለናል። እንኳንስ ደስታዬን የሰውነቴን ሰው እንኳን ነፃነቴን ጸጋ ክብሬን ትቼው በእናት ሀገር ምድር በሚያውቀኝ በማውቀው ስቃይ መከራይ አንቺው ዘንድ ያደርገው ለፍቅርሽ ላኖረኝ ሰው ላረገኝ ፍቅርሽ እድሜን ያደርገው ውለታሽን መላሽ ለጥቃትሽ ጋሻ
ለችግርሽ ደራሽ ለችግርሽ ደራሽ። አራጨብጭቡ እንዴ! ዝም ይባላል እንዴ? ዝም አይባልም። በጣም ደስ የሚል ነው። በጣም እኔ እንግዲህ የሙዚቃ ባለሙያዎች ሲያዩ ሙዚቃን በደንብ የሚተነትኑ ሰዎች ሲያዩ ደግሞ በደንብ እንደሚያበረታቱክ እርግጠኛ ነኝ። ከዛ ደግሞ እንደነዚህ አይነት መድረኮች ደግሞ አሁን ለምሳሌ አይተውክ የማያውቁ ሰዎች ድንገት ይሄንን ቻናል ቢከፍቱ ቢያዩ ይገረማሉ አይደለ? ከዛ ደግሞ ላንተ እድል ይፈጥራሉ። ማን ያውቃል አይደለ? ግን ደግሞ ልክ እንዳልከው ተሰጧችንን አውቀን መሄድ ደግሞ ጥሩ ነገር ነው። በጣም ቆንጆ ድምጽ ነው ያለክ። በዛ ላይ ደግሞ አትፈራም። እንዴ ነው ሞቅ ያለ ትጨምርልናል? ሞቅ ያለ ነገር ይኖራል? እሺ ደስ ይለናል። ደስ ይላል ያሰብኩት ተሳክቷል፣ ድፍርሱ ተቃንቷል፣ የጎደለ ሞልቷል። ድፍርሱ ጠራ ህልሜም ተፈታ፣ የተመኘኋት እጄ ገብታ። ብርሃን ፈነጠቀች ገና ወጣት ጀንበር፣ እስከ ዛሬ ከኔ ተደብቃኝ ነበር። ካደየ ደመቀች የቆንጆ መለኪያ፣ የኩራቴ ምንጭ የአይኔ መርኪያ። በውበት በጨዋነት ተሟልቷል ውበቷ፣ እስክትገረም ሴቷ በሴቷ። አሁን አማረብኝ ፍክታ ለመልኬ፣ እንደ ፍላጎቴ ቢሰጠኝ አምላኬ። እኖራለሁ ተደስቼን አንቺን ብቻ ሁሉን አግኝቼ፣ ምን አጥቼ። ተክፋይ ትምህርት ናት አይደል? እቺ ነገር ትምህርት ናት አይደል? ምን አጥቼ ከሷ በላይ ምን አለ አይደል እንዴ? አይደል? ሁሉም ቦታ የምታደርሰው እሷ ናት አይደል? አዎ፣ በእናንተ እድሜ ለትምህርት ነው አይደል? በጣም አሪፍ፣ በጣም ደስ ይላል። አጨብጭቡለት በደንብ አድርጋችሁ። ጸጋ፣ ይሄንን ነገር በደንብ ማውጣት አለብህ። እሺ፣ በጣም በዚህ እድሜ ካሁን እንደዚህ አይጠበቅም አይደል? እናንተ መስክሩ ጓደኞች አይደለ? ጎበዝ አይደለም? አዎ፣ በቃ ደግሞ ቅድምም ወላጆች ሲናገሩ ሰምተናል። እናንተን በደንብ ነው የሚያግዙት አይደለ? ይሄን ነገራችሁን እንድታወጡ ያላችሁ ነገር ያለ ፍርሃት። አሁን ድምፁ እንኳን አልተንቀጠቀጠም አይደለ? በጣም ደስ በሚል ሁኔታ ጎበዝ። እሺ፣ በዚሁ በርታ። ደግሞ የኛን በዓል እንደዚህ ድምቅ ስላደረከው ደግሞ እናመሰግናለን። እሺ መክሊትዬ፣ ሳንቺስ ምንድነው ተወዛዋዥ እንደምትይ ተስፋ አደርጋለሁ አይደለ? እሺ፣ ምን ደግሞ የምፈልጊው ምንድነው? የሚያዝናናሽ ተሰጦሽ ምንድነው? እኔ ሳድግ መሆን የምፈልገው ጋዜጠኛ ነው። በኢቲቪ ልጆች ዓለም ተወዳድሬ ሁለተኛ ወጥቼ ነበረ። ከዛ ባለፈ ደግሞ መሆን የምፈልገው ተዋናይ ነው። የሱም ተሰጥቷለኝ። እሺ። እና ጋዜጠኛና ተዋናይ መሆን እፈልጋለሁ። ባጭሩ እንደው በዚህ ጎፈሬ የምትይል ነገር አለ? በዚህ ጉንጉን አዋ የሰምተናል። የጸጋብን አየን፣ ሙዚቃ አዳመጥን። እንደው አጭር ነገር የምትይልን ካለሽ? ምን ትወናላችሁ? ትወና የበስንት ነው? እሺ እሺ። ሂሩቴ ተነፈሽ ረበሽኝ። ዝም በይ። እሺ ይበቃናል፣ ይበቃናል። እሺ እኔ ደግሞ ወደ እኔ ስታይ ሜሮኔ ምትመስለኝ ነበረ። በጣም ደስ ይላል። ያው ያላችሁን ነገር እያያችሁ ሁሌም አውጡ ነው የምለው እኔ። ምክንያቱም በምታገኙት መድረክ በምታገኙት እድል ያንን ነገር ከፍ እያደረጋችሁ ማውጣት ነው። እሺ በጣም ደስ ይላል። እሺ ከጋዜጠኝነት ውድድሩ ባሻገር ደግሞ አየሽ እንደዚህ አይነት አቅምም እንዳለሽ አናቅም ነበረ አይደል? ይሄንንም አየን። እሺ እናመሰግናለን። ወደነ ጸጳጦስ እንምጣ። እኔ ሳድግ መሆን ፈልገው
ጋዜጠኛና ከዛም ባለፈ ደግሞ መምህርት መሆን ፈልጋለሁ። ተሰጥኦኝ ደግሞ የመሳል ተሰጥኦ አለኝ። መሳል ትስያለሽ? ምን አይነት ስዕሎችን ትስያለሽ ጸባጦስ? የተለያዩ ስዕሎችንም ስል እችላለሁ። ቤት የተለያዩ ነገሮችን እንስሳትን ስል እችላለሁ። የምታያቸውን ነገሮች ማለት ነው። በጣም ደስ ይላል። መምህርት ግን ለምን መሆን ፈለግሽ? ምክንያቱም መጪውን ትውልድ ለመገንባት በደንብ ተማሪዎች እንዲረዱ ለማድረግ በጣም ደስ ይላል። በጣም ደስ ይላል። እሺ አጨብጭቡላት እስኪ ለጸባጦስ። እሺ ዮሐንስ አንተስ? እኔ እንግዲህ ወደፊት ለመሆን አሁን አላሰብኩም ግን ማለት ያው ለፈን ሰማን ትወናየን እዚህ ጋር ደግሞ መምህርና ጋዜጠኛ አለ እኮ። ተሰጥኦኝ ካወቅኩ በኋላ ብዙ ነገሮችን የሞከርኩ ነው። ከዛ ተሰጥኦኝ ካወቅኩ በኋላ ወደፊት ደግሞ መሆኑን ወስናለሁ። እስቲ አሁን ግን ተሰጥኦ ምንድነው የሚመስልህ? እንደው ምንም የለም። አይ ምንም የለም። ቪዲዮዎችን ማቀነባበር እወዳለሁ። ታቀነባበር እንዴት አይደል? ትልቅ እኮ ነው። አንዳንዴ ምስላለሁ፣ ብዙ ስዕሎችም ስላለ ያው ትንሽዬ ነገር ትሞክራለህ አይደለ? ከዛ ያንን ነገር በደንብ ሁሉ ጊዜ መስራት ስትፈልግ ወይም ደግሞ በየጊዜው ስታደርገው ያ ነው እኮ ተሰጥኦ አይደለ? ከዛ ደግሞ እሱን እያሳደግ ከፍ እያደረግከው ስትሄድ ወደምትፈልገው ቦታ ትደርሳለህ ማለት ነው። እንዴ ትልቅ ነገር እኮ ነው ያዝከው አይደል? ስለዚህ ከዚህ በኋላ አሁን የለኝም አትልም ማለት ነው። ዛሬ በደንብ አስይዘናል እኛ። በጣም አሪፍ። እሺ በጣም ደስ ትላላችሁ። አጨብጭቡለት ለዮሐንስ በደንብ አድርጋችሁ። በጣም ደስ ይላል። እኔ በጣም ደስ ብሎኛል ስለነበረን ቆይታ። ዛሬ እንግዲህ በየቤታቸው ቁጭ ብለው የሚከታተሉ የኢቲቪ የልጆች ዓለም ተከታታዮች እንዲሁም የቀለም ቤተሰቦች ከእናንተ በጣም ብዙ ነገር ይወስዳሉ ብዬ ተስፋ አደርጋለሁ። በጣም ብዙ ተመልካቾች አሉን። ስለዚህ እናንተን እያዩ ደግሞ ሌሎች እንደዚህ እንዲመጡና እንዲወዳደሩ እንዲሁም ደግሞ ያላቸውን ተሰጥኦዎች በእኛ ብቻ አይደለም በቀለም የተማሪዎች የጥያቄና መልስ ብድር ብቻ ሳይሆን በማንኛውም ዝግጅታችን ያላቸውን ነገር እንዲያወጡ አይደለም። መድረኩ ክፍት ስለሆነ ለህፃናት፣ ለታዳጊዎች እንዲሁም ለወላጆች የሚመጥኑ በጣም የተለያዩ ዝግጅቶች ስላሉ በእነዛ ላይ ደግሞ እናንተን ስለሆነ የምንፈልገው እየመጣችሁ እየተሳተፋችሁ እንዲሁ ለሌሎች እህት ወንድሞቻችሁ ደግሞ ያላችሁ ነገር እንድታካፍሉ እንጋብዛለን። እናንተን በጣም ነው የምናመሰግነው። አሁን እዚህ ያዘጋጀነውን ኬካችንን እንቁረስ። ከዛ በኋላ ደግሞ ሽልማት ይኖረናል። ሽልማታችንንም እንሰጣችሁና እንጨርሳለን ማለት ነው። ስለዚህ ዝግጁ ናችሁ? በጣም አሪፍ። በጣም ደስ ይላል። በጣም ቆንጆ ጊዜ ያሳለፍን። ውድ ተወዳዳሪዎቻችን እዚህ ስለመጣችሁ በጣም ደስ ብሎናል። እናመሰግናለን። በጣም ደስ የሚልና የሚያስተምር ጊዜ ነበረን ብዬ አስባለሁ። እናንተ ደስተኞች ናችሁ አይደል? በጣም ጥሩ። አሁን ደግሞ እንግዲህ ወደዚህ ኑና በጋራ ያዘጋጀነውን ኬክ ቆርሰን 3ኛ ዓመታችንን በደንብ አክብረን ሻማችንን ለኩሰን ከዛ አጥፍተን እንጨርሳለን ማለት ነው። እንዲሁም ደግሞ ሽልማት ሰጥተን። ስለዚህ እባካችሁ እስቲ እናንተም በዛ ጋር እናንተም በዚህ ጋር ወደዚህ ነው። በጣም ጥሩ። በጥሩ ሁኔታ ኬካችንን ቆረስን፣ ሻማችንን አጠፋን አይደለ? እንግዲህ ኢቲቪ የልጆች ዓለም የቀለም ዝግጅት ይሄንን ሲያዘጋጅ ደግሞ በቀጣይ በቀለም ላይ በጣም የተለያዩ ተማሪዎችን በማሳተፍ የተለያዩ ቦታዎች በመድረስ ከዚህም በፊት ደርሷል። የተለያዩ ቦታዎች ደግሞ ከዚህ በኋላ በዚህ ዓመትም የተለያዩ ቦታዎች ላይ በመሄድ ያሉ ተማሪዎችን እያገኘ ቆይታ ያደርጋል። እንዲሁም ደግሞ በጥያቄዎች ውስጥም መካተት ያለባቸው የተለያዩ ጥያቄዎች ካሉም እነሱንም እየጨመረ በእናንተ አስተያየት ይቀጥላል። ኢቲቪ የልጆች ዓለም በአጠቃላይ ደግሞ በጥሩ ሁኔታ እናንተን ማስተማሩን ወደፊት ይቀጥላል እንላለን። ዛሬ ግን
ይሄው እሱ ዛሬ ሊደግፋችሁ ነው የመጣው እዚህ አይደለ? ልክ ኬክ ስንቆርስ መጣ አይደለ? አዎ እሱን እዚህ አድርገን በጋራ ነው ለእናንተ ሽልማት የምንሰጠው። እነሱ ተወዳድረዋል አይደለ? መሸለም አለባቸው። አንደኛ የወጣው ማን ነው? አንደኛ የወጣው ማን ነው? እነ መክሊት በጣም ጎበዝ። ስለዚህ ለእነ መክሊት ስጦታ እንሰጣችኋለን፣ የሚያበረታታ ሽልማት። እንዲሁም ደግሞ ዛሬ የልጆች ዓለም ነው፣ ለየት ያለ ሽልማት ይኖራል። ያው ቤታችሁ ስትሄዱ ነው የምትከፍቱት አይደለ? በጣም ጥሩ አጨብጭቡላቸው። እንሰጣችኋለን ለሁለቱም ቆንጆ ሽልማት አዘጋጅተንላችኋል። ይሄው በርቱ። እናመሰግናለን ስለመጣችሁ፣ እንወዳችኋለን። እንዲሁም ደግሞ በአንድ ነጥብ ነው የተሸነፉት እነ ጸጳጦስና ዮሐንስ። ለነሱም እንሰጣችኋለን። በደንብ አጨብጭቡላቸው ለነሱ በደንብ አድርጋችሁ። ይሄው ለሁለታችሁም ጎብዙ፣ በርቱ። እናመሰግናለን። ከዛ ለቤቢስ ለቤቢ ደግሞ ይሄው ኩኪስ አለ ሽልማት። እስቲ ያዛ እሺ በቃ ከዛ በኋላ ታዝዛችኋለን ለሁሉም አይደል? በጣም አሪፍ። እሺ ውድ የቀለም ቤተሰቦቻችን እስካሁን ድረስ የተከታተላችሁት ቀለም የተማሪዎች የጥያቄና መልስ ውድድራችን እንግዲህ የዓለም የህፃናትን ቀን ምክንያት በማድረግ እንዲሁም ደግሞ የልጆች ዓለም 3ኛ ዓመትን ምክንያት በማድረግ እስካሁን ድረስ በጣም ደስ በሚል ሁኔታ ከነዚህ ቆንጆ ተወዳዳሪ ተማሪዎቻችን ጋር ቆይታ አደረግን። ጥሩ የሆነ ፉክክር አይታችሁ ነበረ። ስለ ልጆች ዓለም የሚያስገነዝቡ የተለያዩ ጥያቄዎች ቀርበው ነበር። እንዲሁም ደግሞ የዓለም የህፃናት ቀንንም እንደዚሁ የሚይዙ ወይም ደግሞ የሚዳስሱ የተለያዩ ጥያቄዎች ነበሩ። በእነዛ ሁሉ ላይ ጥሩ ትምህርት እንደወሰዳችሁ ተስፋ እናደርጋለን። እንግዲህ በሚቀጥሉት በርካታ ጊዜያት ደግሞ የ6ኛና የ8ኛ ክፍል ተማሪዎች ከታች በምታዩት ስልክ ቁጥር እንግዲህ ስማችሁን፣ ቦታችሁን እንዲሁ ደግሞ ክፍላችሁን በመጻፍ ወደኛ ብትመጡ እንደዚህ ጥሩና ያማረ ጊዜ እናሳልፋለን። ዛሬ ግን የልጆች ዓለም 3ኛ ዓመታችንን በቀለም የተማሪዎች የጥያቄና መልስ ውድድር ምክንያት በማድረግ ጥሩ ቆይታ አድርገናል። እናመሰግናለን። ቻው በላችሁ አይደል ልጆችን በጋራ ቻው ቻው።